ነው ታቦታቱ እየባረከን ነው። ስለዚህ አትሰልቹ። ይሄ የበረከት ቀን ስለሆነ ነው። አንድ እናታችን እንዲሁ ስለት የደረሰልኝ በማለት ከነ ቤተሰቦቻቸው አንድ በግ እዚሁ ታቦቱ ፊት እናገራለሁ እጄ መጥቻለሁና የኔን የሰማ መድኃኔዓለም እናንተንም ይስማ በማለት ከእናታቸው ከልጆቻቸው ጋር ይዘው መጥተዋልና እስቲ መድኃኔዓለም አመስግኑላቸው። አንድ ቃል ልናገር ትለኛለች። እስቲ አቀራረብ ትናገር። የዛሬ 4 ዓመት ነውና እኔ መድኃኔዓለም ለመጀመሪያ ጊዜ እዚህ መጥቼ ንግስ ላይ ሲሆን የዛሬ 4 ዓመት ምንድነው የሆነው? ልጄ ቢያኔ ሆዴ ውስጥ ነበር ያለው ማለት ነው በማህፀኔ። ግን ዶክተሮች 7ኛ ወር ላይ ልጁን አይተናል እና ግን 3 ወር 4 ወር ላይ ቢሆን ኖሮ እናስወርደው ነበር አሉ። እና የምትረዱኝ ነገር የለም ስላቸው አዎ ምንም የምንረዳሽ ነገር የለም፣ እስኪ ወለድ እንጠብቅና ወደ ጥቁር አንበሳ ሄዶን ቢሆን ጭንቅላቱ ተቀዶ ያ ነገር ከውስጥ ይፈሳል አሉ። እኔ ግን መድኃኔዓለም አልኩት ለወልድ 20 ቀን ይቀራል እና እዛ ቦታ ላይ ተገኝቼ ንግሱ ላይ ልጄ ካዳንክልኝ ምንም አይነት ሰይፍ ጭንቅላቱ ላይ እንዳያርፍ ካደረግ እና ያንተን ስጋው ደግሞ እንዲቀበል አደርጋለሁኝ እና ልጄን ካዳንክልኝ ለምስክርነት እኔ በልጄ ፋንታ ሌላ መስዋዕት የሆነበት ጊዜ መጥቼ በፊት አቆምልሃለሁ ታምርህን እናገርልሃለሁ አልኩት። እውነትም ከ20 ቀን በኋላ ወለድኩት። ሰወደ ልጄ የተባለው ነገር ምንም ነገር የለበትም። መድኃኔዓለም ስላመነች ብቻ መድኃኔዓለም አድኖላታል። እና ሁሉ በእውነት ሰው ተቸግሮ ነው እንጂ ሰው ፊት የሚቆመው እንዲሁ ደልቶት ወይም ሌላ ምክንያት ፈጥሮ አይደለምና እቺ ልጅ እናድናት። ተጨንቃ ተቸግራ ነው ከአቅሟ በላይ ሆኖ ነው እንጂ ገንዘብ ቢኖራት ወደኛ ፊት አትቀርብም ነበረ። ገንዘብ ስለሌላት ነው። ስለዚህ የሚቻላችሁን ሁሉ እንድትረዷት በቅዱስ ቤተክርስቲያን በመድኃኔዓለም ፊት ነው ሆነን የምንጠይቃችሁና እጅታችን ለወገን ደራሽ ወገኖቼ እናንተው ናችሁ። ከእናንተ ውጪ የማውቀው አገርም የማውቀው ዘመድም የማውቀው ሰውም የለኝም። እዚሁ ተወልጄ እዚሁ ነው ያደግኩት፣ ሌላ ሀገርም አላውቅም በማለት እዚሁ እኛው ጋር ቆማለችና ይሄ ካንሰር በሽታ ከባድ ነውና እህታችን ታማለችና እንግዲህ መድኃኔዓለም ይማርሽ በሏት። እስኪ መድኃኔዓለም ይማርሽ በሏት። የሚቻላችሁን ደግሞ አድርጉላት፣ ወደ ኋላ ሳትሉ። አንድ ወንድማችን ሰላምን እንዲሰጠኝ ጤናዬን እንዲሰጠኝ ለመድኃኔዓለም 1000 ብር አስገብቻለሁ ብሏል። አመስግኑለት። ለዚች ለልጅም በእውነት ሁላችሁም ይህንን እንድትረዷት እንላለን። እንግዲህ የሚቀጥለው ፀሐዩ እየበረታ ስለሆነ ብፁዕ አባታችን ደግሞ አንጋፋው አባታችን በበለጠ የበሰለ አካሄድ የታመቀውን ውስጥ ያለውን ያስተምሩናል፣ ይባርኩናል። እኛ ልጆች ያጎደልነውን አሟልተው ያጣመምነውን አቃንተው ያስተምሩናልና ክቡር ስራ አስኪያጅ ብፁዕ አባታችን ይጋበዝልናል። ወደ ክቡር ስራ አስኪያጅ ብፁዕ አባታችን አቡነ ያሬድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት የሰበካ ጉባኤ ማደራጃ መምሪያ የአርሲ ሀገረ ስብከት ሊቀ ጳጳስ እንዲሁም በየደረጃው ያላችሁ የሀገረ ስብከቱ የየመምሪያ ኃላፊዎች፣ የዚህ ታላቅ ደብር አስተዳዳሪ እንዲሁም የገዳማት የአብነት ትምህርት ቤት ሊቃውንት፣ መምህራን፣ ካህናት፣ አባቶች፣ ወንድሞች፣ ዲያቆናት ለዚህ ዕለት ላደረሰን ለልዑል እግዚአብሔር ክብር ምስጋና ይግባው። የእመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነቷ፣ በረከቷ፣ ፍቅሯ በሁላችን ላይ ይረፍ ይደር። እንግዲህ ስለ በዓሉ ብዙ ተነግሯል፣ ብዙ ተብሏል። ስለ መስቀሉ፣ ስለ ሙሴ፣ ስለ እባብ፣ ስለ ሰቀለበት ምስጢር፣ ስለ እያንዳንዱ ነገር ተነግሮናል።
ትልቁ ነገር ግን ምእመናን ልንረዳ የሚገባን ነገር ምንድን ነው? አዎ ዝም ብለን የሰውን ሥጋ መብላት የለብንም። ብሉ የተባልነው ጠጡ የተባልነው የማንን ሥጋ ነው? የማንን ደም ነው? አዎ የመድኃኔ ዓለምን። ሥጋውን ቆርሶ ደሙን አፍስሶ የሰጠን ኃያል ጌታ የእሱን ሥጋ እንድንበላ እንድንጠጣ እንጂ የጓደኞቻችን ያላየነውን ያልሰማነውን እንድናወራ እንድንበላ እንድንጠጣ አይደለም። ነጭ ልብስ ለብሰን ወደ ቤተ ክርስቲያን እንመጣለን። ምን አድርገን? የወንድማችንን ሥጋውን በልተን የእህታችንን ደሟን ጠጥተን። ይህ ከክርስቲያን ስነ ምግባር አንዱ አይደለም። የሰው ልጅ ክርስቶስ ዳግም መጥቶ ቤዛ ሊሆነን አይችልም። ከዚህ በኋላ አንድ ጊዜ ቤዛ ሆኖ እኛን አድኖናል። ነገር ግን እግዚአብሔር ወደዚህ ምድር አንዱ መድኃኔዓለም ኢየሱስ ክርስቶስ ሲመጣ ወንድሞቻችንን እህቶቻችንን እንደራሳችን አድርገን እንድንወድ እንድናፈቅር ነው የተሰጠን። ስለዚህ እባካችሁን ምዕመናን ሰዎች በሚነዱን መንገድ አንሂድ፣ እናስተውል፣ እንመልከት። ከካህናት አባቶች ጀምሮ ልናስተምር፣ ልንመክር፣ ልንገስጽ ይገባል። የማይገባ ነገር መነገር የለበትም። የማይገባ አድማ ውስጥ መግባት የለብንም። ምዕመናን በእውነት የኢትዮጵያ ኦርቶዶክስ ምዕመናን የዋህ ምዕመናኖች ናችሁ። አድርጉ የተባላችሁትን የምታደርጉ ናችሁ። ታዲያ መድኃኔዓለም አድርጉ ያለን ነገር አለ። እንዳንበድል፣ እንዳናጠፋ፣ እንዳንሰርቅ 10ቱ ትእዛዛትን ጽፎ ሰጥቶናል። ከኛ የሚጠበቀው እሱ ያለንን ልንሰማ፣ እሱ የነገረንን ልናከብር ይገባልና በእውነት ንስሐ ገብተን መንግስቱን እንድንወርስ የእግዚአብሔር ፈቃድ ይሁን። እናንተ ዛሬ አሁን ፀሐይ ላይ ናችሁ። ለጥቂት ደቂቃ ብፁዕ አባታችን ተናግረው ቅድም አባታችን ሊቀ ብርሃናት አባ ፍሬው ብፁዕ አባታችንን በጥቂቱ ገልጸዋል። እውነት በዛ ደቂቃ ውስጥ ስለ ብፁዕነታቸው ተገልጦ የሚያልቅ አይደለም። ብፁዕ አባታችንን ከሚያፈሱት ቃለ እግዚአብሔር ልንሰማ ይገባል። የምንሰማበትን እግዚአብሔር እንዲሰጠን እጠይቃለሁኝ። በመቀጠል ወደ ብፁዕ አባታችን አልፋለሁ። በጽሞና እንከታተል።